በቅርቡ ህይወቱ ያለፈው ኮሜዲያን ወንደሰን ባለቤትና ትንሽ ምን አለባት ከባህሪዋ ትንሽ እኔን ኮረፍ ከሚያደርገኝ ትንሽ ኃይለኛ ናት እንጂ ማለት ፍለፊት ተናጋሪ ናት። የኮሜዲያኑ ወላጆች አነጋጋሪ ጉዳይ እጅግ በአሰቃቂና በአሳዛኝ ሁኔታ ህይወታቸውን በተከታታይ ቀን በመኪና አደጋ ያጡ የሁለቱ ወንድማማቾች ቤተሰቦች ያደረጉት እጅግ አስገራሚ ድርጊት። እነዚህንና ሌሎች መረጃዎችን በዚህ ቪዲዮ ይዘንላችሁ መተናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ይሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩብ እንግዲህ ሰሞኑን አብዛኞቻችሁ እንደተከታተላችሁት የታዋቂው ኮሜዲያን ህልፈተ ህይወትን ተከትሎ የሱ ልጅና ባለቤቱ ወደ ታዋቂውና ዝነኛው ሰይፉ ሾው ላይ በመቅረብ ያለውን አሁናዊ ሁኔታ አስረድተዋል። በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው። እዚያው ሰዎች ይሰሟታል ምን ይሏታል። እኔ ደግሞ በጣም ልጅ እየተረበሸች ነበር። አንድ በአባቷ ሀዘን ተረብሻለች፣ ሁለት በምሰማው ነገር ምናምን እየተረበሸች ነበር። ገና 3 ቀን ሳይሞላቸው ከቤት የወንደሰን ቤተሰቦች እንዳባረሯት ተናግራ አሁን ጊዜያዊ መጠለያ ይዛና የተወሰነ እርዳታ እንዲደረግላት ቀርባ አስረድታለች። በዚህ ሳምንት ደግሞ የወንደሰን እናትና አባት ይህ ነገር እጅግ በጣም ከእውነት የራቀ ነው፣ ሐሰት ነው፣ እኛ እንዴት እንደዚህ እናደርጋለን፣ ከሀገር ወግ ባህል የወጣ ድርጊት እንዴት እንፈጽማለን፣ በጣም አሳዝናላለች፣ በህዝብ ፊት አዋርዳናለች፣ ሰዎች ክፉ ነገር ብለውናል በማለት በዚሁ በተመሳሳይ ስፍራ ቁጭ ብለው ተናግረዋል። የጥላቻ ዱላ አንስታ እየደበደበችን እሷ ቀርቶ ለዓለም ህዝብ አስደበደበችን፣ አስቀጠቀጠችኝ። ይድፋችሁ ይሰንጥቃችሁ። እኔ ልጅ የልጄን ልጅ ይዛ ውጪ ብያት እንደሆነ መድኃኒዓለም ይመስክር፣ ፍርዱን ይስጥ። አይኗንም አላየው፣ ቀይቱን ጥቁር መልኳን እንኳን አላቅ። ይህ ጉዳይ እጅግ በጣም ብዙ ሰዎች ጋር በመድረስ ብዙ መነጋገሪያ ሆነ። እኔ በዚህ ጉዳይ ላይ የምሰጠው አስተያየት ምንድነው? በቅድሚያ ይህ የተወዳጁ ኮሜዲያን ወንደሰን ነፍስ ፈጣሪ በሰላም ያሳርፈው፣ ነፍሱን ይማር። በመቀጠል ዋናዋ ጉዳይ እቺ ህፃን ልጅ ናት። እቺ ህፃን ልጅም የነበረባትን ህመም እግዚአብሔር ይስጠው ዶክተር አብይ በነፃ አክሞ ሰሞኑን እንግዲህ በጥሩ ሁኔታ ላይ እንዳለችና በሰላም ወደ ቤት እንደሄደች ያየነው ጉዳይ ነው። ሃይ እንዴት ናችሁ? ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የሚገርም ደስ የሚል ዜና ነው የምነግራችሁ። ዛሬ ኮሜዲያን ወንደሰን ወይም ደግሞ አርቲስት ወንደሰን ልጅ የሆነችውን ማርያማዊትን ቃል በገባ ነው መሰረት ሙሉ ሕክምናን ወጪ ሸፍነን በሰላም ሰርጀሪዋን ሰርቼላት ጨርሰናል ማለት ነው። ከሰርጀሪ በኋላ ያለችበትን ሁኔታ ጋብዛችኋለሁ። በእርግጠኝነት ሁላችሁም ደስ ይላችኋል ብዬ አስባለሁ። ምክንያቱም እኔ ከልቤ ነው ደስታው የተሰማኝ ማለት ነው። ወዳችኋለሁ። ቪዲዮ ልጋብዛችሁ። መልካም ጊዜ ይሁንላችሁ። ዶክተር አብይ ነኝ ከኢሊቲ አንገት በላይ ቀዶ ህክምና ማዕከል። ደህና ሁኑ። እንግዲህ የትምህርቷን ጉዳይ ጥሩ እንደሆነና መስመር እንደያዘ ተመልክተናል። ልጅ ቆንጆዬ ልጅ ትምህርቷስ የሚል ነው። እግዚአብሔር ይስጠው። የኔም የወንድዬም ወንድም ነው። ሶስታችን ተለያይተን አናውቅም። በጣም ብዙ አመታችን ነው። ዳኒ ከባለቤቱ ከሊዲያ ጋር ከልጃችን አንለይ እኛንም እናሳድጋት ብሎ መጀመሪያ አይምሮዬን እፎይ እንድል ያደረገኝ ወንድሜ ዳኒ ያለ ከሚስቱ ከሊዲያ ጋር ከባለቤቱ ጋር ተመልካች ማለያቸው አመስግኗቸው። በጣም ደስ ይላል። እንዲህ አይነት የቤተሰብ ችግሮች ወደ ሚዲያ መውጣት አልነበረባቸውም። ወደ ሚዲያ አንዴ ወጥተዋል። ወደ ሚዲያ ባይወጡ ጥሩ ነበር። ስለዚህ አሁንም መሆን ያለበት እሷም ወጥታ ሌላ ሚዲያ ላይ ሐሳብ ወይም መልስ መስጠት ሳይሆን ያለባት እነሱም በሌላ ሚዲያ ወይም ደግሞ በዚሁ ተመሳሳይ ሚዲያ ነገሩን ወደዚህ ወደዛ ማድረግ ሳይሆን ያለባቸው ቤታቸው ሆነው ሽማግሌዎች መጥተው የሱን ጓደኞች ኮሜዲያኖችን መጥተው ሌሎች ትላልቅ ሰዎችን መጥተው እነዚህ ሰዎች አንድ ላይ ማወያየት ማነጋገር ነው ያለባቸው። ለምን ችግሩ እንደዚህ በቀላሉ በሚዲያ ብቻ የሚፈታ ጉዳይ አይደለም። እናትም የራሷ የሱን ቤተሰቦች የራሳቸው የሆነ ሐሳብ አላቸው። ነገር ግን በዚህ መሃል ዋናው ነገር ትልቁ ጉዳይ የዚህች ህፃን ልጅ ቀጣይ ነው። ቤተሰቦቿ እኛ ወደ አሜሪካን ወስደን በጉድፈቻ እናሳድጋታለን እናመቻቸላታለን ብለው ሲታይ መልካም ሐሳብ ሊመስል ይችላል። ነገር ግን ለልጅ ከምንም በላይ ምንም እናትን የመሰለ ማንም ሊሆን አይችልም። እናትየዋም ምንም ነገር ሰርቼ ልጄን ማሳደግ እችላለሁ ትንሽ እርዳታ ወይም ሳፖርት ብቻ ነው የምፈልገው ብላለች። እኔ ሌላ
ምንም አይደለም። ለኢትዮጵያ ሕዝብ ይመልከተው። እኔ ማረፊያ ካገኘው ለምን የፈለገ ነገር ሰርቼ መኖር እችላለሁ። ጤና ከተስተካከለና ለስራ ጎበዝ ናት። ምንም ነገር ልስራ ትላለች። ጎበዝ ናት ስራ ላይ ሕክምና እና የተወሰነ ስራ የምታገኝበት ወይም ስራ የሚመቻችበት ነገር። ስለዚህ ይሄ ነገር ካለ ቤተሰቡ ተወያይቶ መጀመሪያ አማራጭ መሆን ያለበት ልጅ ከእናቷ ጋር ማድረግ ስላለባት መርዳት የሚችሉ ከሆነ አቅምም ካላቸው እናቷ ጋር ሆና ልጅቷ እያደገች ልጅቷን ሳፖርት የሚያደርጉበትን መንገድ ማመቻቸት መፈለግ፣ የምትኖርበትን፣ የምትበላው፣ የምትጠጣው፣ የምትለብሰውን ኤቭሪቲንግ ሳፖርት ካደረጉ እናት ደግሞ ስራ እየሰራች ልጇን ማሳደግ ልጇን መንከባከብ ትችላለች ማለት ነው። ይሄ ማይሆንና እናትም ህመሟን እስከምታስታመም የተለያዩ ነገሮችን እስከምትል ድረስ ተነጋግረው ተወያይተው ነገ የተሻለ ደረጃ እንድትደርስ ልጅም ደግሞ አድጋ ይሄኛው አማራጭ መልካም ከሆነ የእናትየዋን እውነተኛ ፈቃድ ጠይቀው ተነጋግረውና ተስማምተው መሆን ያለበት ጉዳይ ነው እንጂ ልጄን አምጪ እኛንም እናሳድጋት በአሜሪካ እንልካታለን እንደዚህ ይሄ ጥሩ አይሆንም። ለምን ልጅ ዛሬ እንኳን ጥሩ ነገር እንትን ብትል ነገ ሊሰማት ይችላል። እናቷን ትናፍቃለች። ከእናት በላይ ከቤተሰብ በላይ ደግሞ የሚሆን ነገር የለም። እንደውም በጉድፈቻ ወስዳታለሁ ብላለች። አፋጥኜ ነው ወስዳታለሁ ስትል ነበረው። እሷም አትቸገርም፣ ወስዳታለሁ። የወንድሜ ልጅ የኔ ልጅ ናት ነው ያለችው። ስለዚህ ይሄን ነገር ምንድነው መሆን ያለበት? ረጋ ብለው በሰከነ አንደበት ከእንደገና በቤተሰብ ተወያይተው ይህን ችግር መፍታት አለባቸው ብዬ ነው ማስበው። ወደ ሚዲያም ደግሞ መውጣትም የለባቸውም ማለት ነው። ለምን የተለያየ ሀሳቦች ሲፈጠሩ ነገሩ እየሰፋ ሄድና የተለያየ ነገሮች ሰዎች የተለያየ አስተያየቶችን በአካልም የተለያዩ ተጽዕኖችን ስለሚያሳድሩ ችግሩ እየሰፋና ያልሆነ ደረጃ ይደርሳል። ዋናው ነገር የዚች የሕፃን ህልውና ነውና ተነጋግሮ ያለውን ነገር መፍታት ይቻላል ማለት ነው። እንግዲህ በመቀጠል ከወር በፊት አንድ እጅግ በጣም አሳዛኝና አሰቃቂ ዜና ሰምተናል። ይህም ዜና እንግዲህ የወንድሙን በመኪና መሞት የተረዳው ሌላኛው ወንድም ከነበረበት የትምህርት ተቋም ተሳፍሮ ለቀብር ለመድረስ በመኪና ተሳፍሮ ሲመጣ እሱም የመኪና አደጋ ደርሶበት እንግዲህ ያርፋል ማለት ነው። እነዚህ ሁለት ወንድማማቾች በተከታታይ ቀናት አርፈው አንድ ላይ ተቀብረዋል። ቤተሰቡም እጅግ መሪር የሆነ ሀዘን ገጥሞታል። እኒህ ቤተሰቦች ከወራት በኋላ አደጋ ያደረሱባቸውን ሹፌሮች ወይም ግለሰቦች ምንም አይነት ካሳ አንፈልግም፣ እናንተም አስባችሁ አልማችሁ አቅዳችሁ ያደረጋችሁት ነገር አይደለምና በይቅርታ በእርቅ እንጨርሳለን፣ ምንም አይነት ነገር ከእናንተ አንፈልግም፣ እስራትም እንድትቀጡም አንፈልግም፣ በገንዘብም እንድትቀጡ አንፈልግም በማለት እጅግ በጣም አስገራሚ በዚህ ዘመን ተሰምቶ ማይታወቅ የምህረትን ዜና ወይም የምህረትን ቃል ሰጥተዋቸዋል። እጅግ በጣም አስገራሚ ነው። እነዚህም ልጆች እንግዲህ ነፍሳቸውን በገነት ያኑርልን። ሁለት እጅግ በጣም ሚሳሱላቸውን ልጆቻቸውን አጥተው የአንዱን ሀዘን ሳያወጡ ሌላ ሀዘን ተደምሮባቸው እንደዚህ አይነት ስሜት ውስጥ እንደዚህ አይነት ሁኔታ ውስጥ እያሉ ይሄንን አይነት የምህረት ቃል እንዲህ አይነት የምህረት ዜና መስጠታቸው ማሰማታቸው እጅግ በጣም ለብዙዎቻችን አስተማሪ የሚሆን እንደዚህ አይነት ደረጃ ሰው እንኳን ሳይደርስ በትንሽ ጸብ በትንሽ መቀያየም ሰዎችን ክፉ ነገር እንዲደርስባቸው በህግ በፍርድ ቤት እያመላለስን ብዙ ሰዎች እንዲንከራተቱና እንዲጎዱ ወይም ደግሞ በቀል ምንዘጋጅ ብዙ አለንና እነዚህ ወላጆች ለእንደዚህ አይነት ሰዎች እጅግ በጣም ትምህርት የሚሆኑ ድርጊት ነውና እግዚአብሔር አብዝቶ ይባርካችሁ። እንደዚህ አይነት ነገር እንዳለ ስላሳያችሁን እጅግ በጣም ላመሰግን ወዳለሁ ማለት ነው። ለዛሬ የነበሩ ቪዲዮዎች እነዚህ ናቸው። በቀጣይ በተሻለ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሆታ ቲዩ